በፖሊስ ቁጥጥር ስር ዋሉ። ዶክተር እና ዴቭ ከባድ ጥብ ተጣሉ በአደይና በሊዱ ምክንያት። ሊዱ ዶክተር ምንም ነገር አላደርግልሽም፣ አሁንስ አበዛሽው፣ ከፈለግሽም የፈለግሽውን ሚስጥር ማውጣት ትችያለሽ ብሎ ሁሉንም ነገር እምቢ ሲላት ጊዜ ሂዳ ሁሉንም ነገር ዘረገፈችው ለወንድሟ ዴቭ። ዴቭ በጣም ተናዶና እሳት ለብሶ እሳት ጎርሶ ቆይ ምንድን ነው እየተካሄደ ያለው? እስኪ በል ንገረኝ ዶክተር። ለካ እኔ እህቴን አፍቅረሃል ወደሃል ብዬ እላለሁኝ። አንተ ያፈቀርከውና የወደድከው ሚስቴን ነበረ። ምን አይነቱ አረመኔና ጨካኝ ነህ እያለ በጣም መጥፎ ንግግር መናገር ጀመረም። እባክህ እኔ ምንም ነገር አላውቅም። አንተም ከሊዱ ምን እንደሰማህ አላውቅም። አይኔ ውስጥ የሆነ ነገር ገብቶብኝ ስለነበረ እንደ አጋጣሚ ስታወጣልኝ መጣች። ከዛ እሷ በሌላ ተረጎመችው። እናም ለማስፈራራትና በጣም ብዙ ነገር ለማድረግ ደፈረች። ቆይ የእውነት የኔ ጥፋት ምኑ ላይ ነው? ወይስ ደግሞ አንተም አምናሃታል ብሎ አለው። ምን እኔ በአምናትም ባላምናትም መናገር ያለብኝን ነገር ተናግሬያለሁ። አንተና እሷ እንዴት ብትደፍሩን? ሲጀመር እንደዚህ አይነት ነገር ያደረጋችሁት ይሄማ ንቀት ነው ብሎ አለ። ዴቭ ተረጋጋ። ሲጀመር አደይ የእውነቴን ነው ምልህ፣ አንተ ውስጥ ምንም አይነት ነገር የላትም እና የምትወደውና የምታፈቅረውም አንተንና አንተን ብቻ ነው። ቆይ ለምንድን ነው የማታምናት ታዲያ? ፍቅር ያለ እምነት ባዶ እንደሆነ አታውቅም እንዴ? እልቅስ የማይሆን ነገር እየተናገርክ ልጅቷን መጥፎ ነገር እንዲታስባት ታድርጋት። የእውነት የምትወዳትና የምታፈቅራት ከሆነ እሷን እንጂ እህትህን ሊዲያን አይደለም። ሲጀመር ሊዲያ በጣም አረመኔና ጨካኝ ሴት ናት፣ ልንገርህ፣ በጣም መጥፎ ሴት ናት ብሎ አለው። ቆይ አንተ ማነህና ነው እንደዚህ አይነት ንግግር የምትናገረው? በተለይ እህቴን ብሎ ሲል በቃ እንግዲህ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ትሰማኛለህ? አሁንስ በጣም በዛ፣ አበዛችሁት። በቃ እኔ ሁሉም ነገር ስልችት ብሎኛል። እናም እንዴት መኖርና እንዴት ማድረግ እንዳለብኝ እኔ ራሴ ያውቃለሁ። አደይን ታውቃለህ? እንደውም እወዳታለሁ፣ አፈቅራታለሁ። እልክ ውስጥ ባታስገባኝ ጥሩ ነው። ለምንስ ነው እንዲህ የማናደርገው? ከዚህ በኋላ እሷ የመረጠችውንና የወደደችውን እራሷው ትናገር። ከዛም በኋላ አንተም እኔም በደንብ አድርገን እናርፋለን ብሎ አለም። አደይ በጣም ተናዳና እሳት ለብሳ እሳት ጎርሳ ስለነበረ ዴቭ በቃ ያንተስ አጉል ጥርጣሬ እኔን ህይወቴን በሙሉ እያመሰቃቀለው ነው። ቆይ ለምንድነው የማይገባ? ሁልጊዜ አንድ አይነት ነገርና አንድ አይነት ንግግር የእውነት ይሰለቻል። የእውነት በጣም ነው የሚሰለቸው። ብቻ እኔ ደብሮኛልም አስጠልቶኛልም። በቃ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዶክተር ጋር ምንም አይነት ግንኙነት እንደሌለኝ ነግሬያለሁ። አንተ ግን ማመንና አለማመን የራስህና የራስህ ፈንታ ነው። በቃ ተወኝ ብላ አደይ እንደውም ከቤቴ ውጣልኝ ብላ ዴቭን አስወጣችው። ዶክተሩ በጣም ተናዶ የእውነት ሊዲያ መቼም ቢሆን ሰው አትሆንም፣ በጣም አረመኔና ጨካኝ ናት እያለ ብቻውን እያወራ ባለበት ሰዓት እነ ዳይመንድ ምንድነው የተፈጠረው ነገር? መሆንህ ነው? ዛሬም ቢሮ ውጣልኝ ብለህ አስወጣኸኝ። እኔ ካንተ ይህንን አልጠብቅም ነበር ብሎ ሲል እባክህ ይቅርታ አድርግልኝ፣ ወድጄና ፈቅጄ አይደለም፣ ግን ደግሞ ይቺ ሊዱ የምትባል ልጅ ልታሳብደኝ ነው የማይሆን ነገር ተናግራ። ምን? አዎ የእውነቴን ነው። ስለዚህ የእውነት በጣም የምታሳፍርና የምታናድድ ልጅ ማለት እሷ ናት። ብቻ ግን ፈጣሪ በሰላም እንደምንም ብሎ ይጨርስ ይሄ ነገር ብሎ አለ። ዴቭ እስኪ ንገሪ ሊዲያ፣ የእውነት እነሱ ሲሳሳሙ አይተሻታል ወይ? እስኪ ንገሪኝ፣ አሁን ተረጋግቻለሁ እያለ ቢጠይቃትም እንኳ ቆይ አንተ ለምንድን ነው የማታምነኝ? እርግጥ ነው ሲሳሳሙ አላየሁም፣ ግን ደግሞ ዴቭ እንደሚወዳትና ዶክተር እንደሚወዳትና እንደሚያፈቅራት አልጠራጠርም። ምክንያቱም በጣም ብዙ ጊዜ አይቻቸዋለሁ ብላ አለች። አይ ያየሽውማ አንድ ጊዜ ነው። አንቺ እኮ ከመጣሽ ራሱ በጣም ቅርብ ሰዓት ነሽ። ለምንድን ነው እንደ አይነት ውሸት የምትዋሽው? ዶክተር አልፈልግሽም ስላለሽ ነው እንዴ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲቴ
ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዳይመንድ እና እንዲሁም ደግሞ ኪንጎ ቁጭ ብለው ወሬያቸውን እየሰረተቱ ባለበት ሰዓት እኔ ምልህ እንዴት ሆነ ምን ተፈጠረ ብሎ ሲለው አላውቅም። ቆያች ልጅ ግን እሷ ማናትና ነው ጭራሽ እኔን ባዶ ጭንቅላት ነህ ብላኝ ሄደች ብሎ አለው። ምን? አዎ እንደዚህ ያለችው ኩኩሻ ናት። አይገርምህም? የእውነት እንደ ዛሬ ተናድጄና እንዲሁም እሳት ለብሼ እሳት ጎርሻ አላውቅም። ታውቃለህ ጭራሽ አንተ ምንም የማትረባ ሰው ነህ ብላ ስትናገረኝ ደሜ ነው የፈላው ብሎ አለው። አታስብ፣ እውነት ደምህ አይፍላ። ምክንያቱም እሷም ቢሆን እኮ አስባውና አይመስለኝም እንጂ አንተን በጣም ነው የምትወድህ ብላ አለችው። አረ እባክሽ እስኪ ንገሪኝ፣ የእውነት ትወደኛለች? የሚወድና የሚያፈቅር ሰው እንደዛ አይሆንም። ኩኩሻና የበረከት እናት እኔ ምልሽ ከሱ ጋር ያለሽ ነገር እንዴት ነው? ዝም ብዬ ሳስባችሁ ሁለታችሁ በጣም የምትሄዱ ይመስለኛል ብላ አለች። ምን? አዎ የእውነት በጣም የምትሄዱ ይመስለኛል። እናም መናገር ያለባችሁን ነገር ተነጋገሩ ብላ ስትል አይ እንደዚህማ ሊሆን አይችልም። እንዴ ለምን ሲባል በቃ እሱና እኔ በአንድ የምንሄድ ሰዎች አይደለንም። እናም የእውነት በጣም ያሳፍራል ብላ አለች። አይ ማሳፈሩንስ እውነት ለመናገር አያሳፍርም፣ ግን ደግሞ እኔ እንጃ ብቻ ፈጣሪ ያውቃል ብላ አለች። አወቀም አላወቀም እኔ መናገር ያለብኝን ነገር በሙሉ ተናግሬያለሁ። እናም የእውነትም እነሱ ጋር አብራችሁ ትሄዳላችሁ እያለች ወሬዋን መበጥረቅ አበዛች። ዳይመንድ እኮ የማይረባ ሰው ነው። ጭራሽ እኔን መቼም ቢሆን ሊረዳኝ አይችልም። እኔ ደግሞ የምፈልገው የሚረዳኝ ነው። እሱ እኮ በእያንዳንዱ ነገር ከመቀለድና ከመሳቅ ውጭ ምንም ቁም ነገር የለውም ብላው እርፍ አለች። ኧረ እባክሽ አዎ የምሬ ነው፣ ምንም አይነት ቁም ነገር የለውም። በይ ለማንኛውም አንድ ቀን ቁም ነገር ሲኖረው አገናኝሻለሁ ብላ ዝም ብላ መሳቅና መጫወቱን ስቀጥልበት፣ እንዴ ለምንድን ነው የምትስቂው? ያልሽ ነገር ገርሞኝ ነዋ። እንደዚህ አይነት ሰው እንዴት ነው ቁም ነገር የለውም ብለሽ የምትዩ? የእውነት ይሄ ነገርማ ያሳፍራል። ለማንኛውም አንቺ እንደፈለግሽው ይሆንልሽ ብላ አለቻት። ምን ማለት ነው ደግሞ ይሄ? ታዲያ ምን እንድን ነው የምትጠብቂው? የእውነት ቁም ነገር አለው ስልሽ አንቺ ቁም ነገር የለውም ብለሽ አልሽኝ። ለማንኛውም ይህንን ነገር ብንረሳው ይሻላል ብላ አለች። ምንድን ነው የምንረሳው? ታዩ ይህንን መተው ነው የሚያዋጣው ብላ አለች። አደይና ዴቭ እስኪ ሊዱ ያለች ነገር እውነት ነው ወይ ብሎ ሲል፣ ምን አለች ሊዱ? እስኪ ንገረኝ። የእውነት አንቺ ከዶክተር ጋር ተሳስመሻል? ምን አድርገሻል ብሎ ሲል፣ አንተ ሰውዬ አብደሃል እንዴ? እኔ እንዴት ነው እንደዚህ አይነት ነገር የማደርገው? ደግሞ ዶክተርን ከወንድምነት ውጪ በፍጹም አላውቀውም። በዛ ላይ ዶክተር የራሱ ነገር አለበት። ምን ማለት ነው? አዎ የሚወዳትና የሚያፈቅራት ሴት ስላለች እንዴት ፍቅሩን መናገር እንዳለበት አያውቅም። እና ለዛ ነው እንጂ ሌላ ምንም ነገር አልተፈጠረም። እውነት ለመናገር አመንከኝም አላመንከኝም ግድ አይሰጠኝም፣ ግን ደግሞ ማወቅ ያለብህ ነገር ይህ ብቻ ነው ብላ አለችው። ምን? አዎ አመንክም አላመንክም እኔ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በላይ ግን ምንም ልናገርና ልረዳ አልፈልግም ብላ አለችው። ዴቭ በጣም ተናዶ ዶክተር ጋር ሄዶ እባክህ ዶክተር የእውነት የምትወደኝና የእውነት እንደ ወንድም የምታከብረኝ ከሆነ ተውልኝ ብሎ ሲል፣ አረ እንደዚህ መለመን አይጠበቅብህም። እውነት ነው እኔ እህትህን በፍጹም አልወዳትም አላፈቅራትም፣ ግን ደግሞ መቼም ቢሆን እንዲህ አይነት ነገር ተናግሬ አላውቅም። የእውነቴን ነው። ምን? አዎ ተናግሬም አላውቅም፣ ምንም ብዬም አላውቅም። ስለዚህ ለምንድን ነው በማይሆን ነገርና በማይሆን ድርጊት እንደዚህ አይነት ውሳኔ የምትወስነው? የእውነት በጣም ታሳፍራላችሁ። በቃ ተውኝ፣ እኔ የራሴን ህይወት እንድኖር ፍቀዱልኝ ብሎ ዶክተር ተናዶ ሄደ። ሊልዬ እንግዲህ ባቡሬ በሚያሳዝን ሁኔታ እንደዛ ከተሰባበረና እንቅጭቅጭ ካለ በኋላ ህይወት በሙሉ እስጥልት አድርጎታል። አደይ ለምንድን ነው ያልተናገርሽው? የእኛ ጓደኝነት እንደዚህ ነው እንዴ? የእውነት በጣም ታሳፍሪያለሽ። እኔ ለብዙ ጊዜ መሆናችሁ ብዬ ስጨነቅና ስጠበብ ግን አንድ ስልክ ደውለሽ ደህና ነን ምንም አልሆንም አልሽ።
ግን እናንተ መካከል በጣም ብዙ ነገር ተፈጥሯል። አሁን የተፈጠረውን ነገር ልነግሪኝ ትችያለሽ ወይ ብላ ስትል ምን ላድርግ ብላ